السلام عليكم ورحمة الله وبركاته። ከ13 ዓመታት እስር እና የሞት ፍርድ ተስፋ ላለመቁረጥ ይህንን ቪዲዮ ይመልከቱ። የሌላ የ13 ዓመት ትግል ለ13 ዓመታት የሞት ጥላ ስር መኖር ማለት ምን ማለት እንደሆነ አስባችሁ ታውቃላችሁ? ሀገር ቤት ያሉት ዘመዶቿ ዳግም የማየት ተስፋ ሙሉ ለሙሉ ጨልሞ በሰው ሀገር እስር ቤት መማቀቅ። ዛሬ ግን አንድ አስገራሚና እንባ የሚያስመጣ አዲስ ዜና ይዤላችሁ ቀርቤያለሁ። ከ13 ዓመት የሞት ፍርድ እና ስጋት እና እስር በኋላ ነፃ ወጥታ በሰላም አዲስ አበባ ገብታለች። በሰላም አዲስ አበባ ስለገባችው እህታችን ሌላ እናወራለን። እባካችሁ ተስፋ የመቁረጥ ስሜት ውስጥ ያላችሁ ሰዎች ይህ ቪዲዮ ለእናንተ ነው። እህታችን ሌላ በሳውዲ አረቢያ ለ13 ዓመታት በእስር ቤታለች። የሞት ፍርድ ተፈርዶባት ሞቷን እየተጠባበቀች ለ13 ዓመታት እስር ቤት አሳልፋለች። ነገር ግን አላህ ብሎ የማይቻል የሚመስለው ነገር ተቻለ። ሁሉም ነገር አላህ ሲለው እንዲህ ነው። በሪያድ የሚገኘው የኢትዮጵያ ኤምባሲ ባደረገው ሰፊ የዲፕሎማሲ ስርዓት እንዲሁም የተጠየቀውን የካሳ ክፍያ ዲያ ለመክፈል የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሚዲያ ባለሙያዎችና መላው የኢትዮጵያ ሕዝብ በአንድነት ቆሞ የሌላን ሕይወት ታድጓል። ይህ ታሪክ ለእኛ ለእያንዳንዳችን ምን ያስተምረናል? ከዚህ ታሪክ ምን መማር እንችላለን? በዚህ ታሪክ ላይ እጅግ በጣም ብዙ ትምህርቶች አሉ። አንደኛው ምንም አይነት ጨለማ ጊዜ ላይ ብንሆንም ተስፋ መቁረጥ እንደሌለብን ነው ከዚህ ታሪክ መማር የምንችለው። አዎ እህታችን ሌላ 13 ዓመት እስር ላይ ሆና ነገር ግን የሞት ፍርድ ተፈርዶባት ሞቷን እየጠበቀች ኖራለች። ሱብሃንአላህ፣ በጣም ከባድ ነው። ሞትን እየጠበቁ መኖር። በዚህ ቀን ትሞታለህ ተብሎ ሞትን እየጠበቁ መኖር በጣም ከባድ ነው። ነገር ግን ለ13 ዓመታት ሞቷን እየጠበቀች ብትኖርም መጨረሻው ግን በአላህ ፍቃድ ብሩህ ሆኖላታል። ሁለተኛው ደግሞ በአንድነት ስንቆም ምን ያህል ትልቅ ታሪክ መስራት እንደምንችል እኛ ኢትዮጵያውያን አንድ ሆነን ስንተባበር ሁላችንም መቼስ በሌላ ታሪክ ላይ የሌለ አካል የለም። ሁሉም በአንድ ቆሞ ነው የሌላን ሕይወት ያተረፈው። ሰው ሞቷን እየጠበቀች ነበር። ሌላ ግን ዛሬ በሕይወት አዲስ አበባ ገብታለች። አልሐምዱሊላህ። አንድነታችን ኃይል ነው። እኛ ኢትዮጵያውያን ተከባብረን ሞት የተፈረደባትን ሰው እንኳን ከተዘጋ በር ጀርባ ማስመለስ እንደምንችል በተግባር አሳይተናል። ዛሬ ሌላ በሀገሯ አዲስ አበባ ከቤተሰቦቿ ጋር በሰላም ተቀላቅላለች። እናንተም ዛሬ የገጠማችሁን ችግር፣ ፈተና የቱንም ያህል ቢከብዳችሁ ነገር ግን ተስፋ እስካደረጋችሁ አላህ ላይ የቂን እስካላችሁ ማድረግ ያለባችሁን ነገር እስካደረጋችሁ ድረስ ነገ መቀየሩ አይቀርም። ኢንሻአላህ ይቀይራል። ሁሉም ነገር ታሪክ ይሆናል። በፍቅር ከተባበርን የማናሳልፈው ተራራ የለም። ይህ የሌላ አስገራሚ ታሪክ እና የአንድነታችን ድል ለሌሎችም ተስፋ እንዳይቆርጡ
ቪዲዮውን ሼር አድርጉት፣ ላይክ አድርጋችሁ አካውንቴንም ሰብስክራይብ ማድረጋችሁንም እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።